እሺ ተመልካቾች እንዴት ናችሁ? ብሔራዊ ባንክ ቢሮክራሲዎችን ለመቀነስ መወሰኑን የሚያሳይ የመመሪያ ማሻሻያ ዛሬ አድርጓል። በተለይ ኢምፖርተሮችንና ከኢምፖርተሮች ጋር ግንኙነት ያላቸው ባንኮችን በቀጥታ የሚነካ የመመሪያ ማሻሻያ ነው ያደረገው እና የመመሪያዎችን ሁለት ዋና ዋና ሀሳቦች ምን ማለት እንደሆኑ አቀርብላችኋለሁ። በተወሰነ መልኩ የየራሳቸው ስጋት ይኖርባቸዋል። ሁሌም ፖዘቲቭ ነገር ላይሆን ይችላል እና የ2024 ማለትም የጥቅምት 2017 መመሪያ ላይ የነበሩ ናቸው የተሻሻሉት። የመጀመሪያው ኢምፖርተሮች ከውጭ ኢምፖርት ለማድረግ ሲፈልጉ ደንበኛ በሆኑበት ባንክ ላይ ኤልሲ እንደሚያስከፍቱ ይታወቃል። ሌተር ኦፍ ክሬዲት ማለት ነው የመደበኛ ሲሆን፣ ነገር ግን በመጀመሪያው መመሪያ ላይ የራሳቸው የውጭ ምንዛሬ አካውንት ያላቸው የውጭ ምንዛሬ አካውንታቸው ላይ ወይ ደግሞ የውጭ ምንዛሬ ማቆያ ኤክስፖርት አድርገው ያገኙትን የውጭ ምንዛሬ የሚያቆዩበት አሰራር ወይም ደግሞ የውጭ ምንዛሬ አካውንት ኖሯቸው እዛ ላይ የውጭ ምንዛሬ ያላቸውም ኤልሲ ለማስከፈት ቅድሚያ ብሔራዊ ባንክ ፍቃድ መስጠት ነበረበት። በመጀመሪያው መመሪያ ከ2024 በፊት 2024 ላይ በነበረው ማለት ነው እና ይህ አሰራር ረጅም ቢሮክራሲ ነው። ብሔራዊ ባንክ አጽድቆ ከዛ ከባንኩ ጋር ተነጋግረው ውጭ ላለው ባንክ ክፍያ ተፈጽሞ ረጃጅም ርቀት ነው የነበረው። ነገር ግን በአዲሱ መመሪያ አሁን በተሻሻለው መመሪያ የራሳቸው የውጭ ምንዛሬ አካውንት ያላቸው እና ደግሞ የውጭ ምንዛሬ ማቆያ ሂሳብ ያላቸውና እዛ ውስጥ ገንዘብ ያላቸው ኤልሲ ማስከፈት የሚፈልጉ ከሆነ ይህን ጉዳይ የሚጨርሱት ከባንኩ ጋር ብቻ ይሆናል፣ ከብሔራዊ ባንክ ጋር አይደለም። በቃ የብድር ማረጋገጫ ሰነዶቻቸውን በእውቅና ላይ በተመሰረተ መልኩ ከባንኩ ይወስዳሉ። ይሄ በጣም ብዙ ቢሮክራሲዎችን የሚቀንስ ነው። ቀጥታ ከባንኩ ጋር ግንኙነት። እንደዚህ አይነት ውሳኔ ከዚህ ቀደም ተወስኗል። በተለይ የውጭ ባለሀብቶች ያገኙትን የትርፍ ክፍፍል በመመሪያው መሰረት ይዘው እንዲወስዱ የሚያደርገው በፊት ያጸድቅ የነበረው ብሔራዊ ባንክ ነው። ግን ከዛ በኋላ ለባንኮች መሰጠቱን ታስታውሳላችሁ። እንደዚህ አይነት ተመሳሳይ ውሳኔ ነው። ስለዚህ በቅድሚያ ከብሔራዊ ባንክ የነበረው ፍቃድ ቀርቶ ከባንኮች ጋር አፕሩቫሉን እንዲያገኙ ቅድመ ሁኔታውን አሟልተው አፕሩቫሉን እንዲያገኙ ወስኗል። በኋላ ትንሽ እናነሷለን። እንደዚህ አይነት ውሳኔዎች በተወሰነ መልኩ የየራሳቸው ሪስክ ሊኖርባቸው ይችላል። በቃ የውጭ ምንዛሪ አካውንታቸውን በቀላሉ ከባንክ ጋር እያደረጉ ኤልሲ ማስከፈት አይነት መብት ሲኖር በቀላሉ በቃ በተለያዩ መንገድ የተገኘ የውጭ ምንዛሪዎች አካውንት ውስጥ እያስገቡ ኤልሲ ቶሎ የማስከፈት ወይ ደግሞ ከውጭ ካለ እህት ኩባንያ የሚላክን የውጭ ምንዛሬ አካውንት ውስጥ እንዲገባ በማድረግ በፍጥነት ኤልሲዎችን የማስከፈት እንደዚህ አይነት የተወሰኑ ሳቦታጆች ሊፈጥር የሚችል አይነት አካሄድ ቢሆንም ግን በጣም ጥሩ የሚባል ውሳኔ እንደሆነ ነው የማስበው። የመጀመሪያው እሱ ነው። ሁለተኛው ኤልሲ በማስከፈት ውስጥ ባንኮች ያሉበት ሁኔታ ላይ ያልተስተካከለ የባንኮች ታሪፍ መኖሩን ብሔራዊ ባንክ ማወቁን አረጋግጧል። ይሄ ኢንኮንሲስተንት የሆነ የባንክ ክፍያ ማለት ነው። ምን ማለት ነው? የንግድ ባንኮች ለአንድ ደንበኛ ኤልሲ ሲከፍቱ ለኤልሲ አገልግሎት እያሉ የሚጥሉት የክፍያ ታሪፍ አለ። ብሔራዊ ባንክ በ2024 መመሪያ ላይ 4% ኤልሲ የሚከፈትበትን መጠን 4% የታሪፍ ክፍያ የሚፈቅዳል። በቃ ጣራው 4% ተብሎ ማለት ነው። $100,000 ከሆነ የሚከፈተው $4,000 እንደማለት፣ $100,000 ከሆነ $4,000 እንደማለት ነው። ግን ይሄ ወጥ አልነበረም። በቃ እንደ ልብ ይቀያየረ። ከአንዱ ባንክ የተለያየ ነው። ዓለም አቀፍ አሰራሩንም የሚጠብቅ አልነበረም። ደግሞ አስመጪዎች ትክክለኛ ባልሆነ መልኩ በቃ የተለያየ ክፍያ እንዲከፍሉ የሚያስገድድ ነው። ከፍተኛም የተለያየ ክፍያም በፊት የነበረው ያልተስተካከለ ነበር፣ ኢንኮንሲስተንት ነበር የነበረው። ለምሳሌ $100,000 ከሆነ አንድ ኢምፖርተር ኤልሲ ማስከፈት የፈለገው ባንኮቹ ጣራውን 4% ሊሆን ይችላል የተለያየም አይነት ክፍያዎችን እንዲከፈል ይጠይቁ ነበር። ይሄ ችግር እንዳለበት አውቄያለሁ የሚል የመመሪያ ማሻሻያ አድርጓል። ጣራውን የጠበቀ መሆን አለበት። እሱ ብቻም ሳይሆን ደግሞ የክፍያ ስርዓቱ ላይ ማሻሻያ አድርጓል። ጣራ ምን ማለት ነው? ለምሳሌ 4% ከሆነ
4 ከመቶ በቃ 4 ከመቶ $100,000 ኤልሲ የሚያስከፍል ሰው 4 ከመቶ ከሆነ $4,000 ብቻ ነው የሚከፍለው ለአመት የሚቆይ ከሆነ። በቃ ከጣራው በላይ መሆን አይችልም። በየትኛውም ድርድር ከ4 ከመቶ በላይ መክፈል የለበትም ማለት ነው። ወጥ መሆን አለበት። ዓለም አቀፍ ስታንዳርዱን የጠበቀ ወጥ መሆን አለበት እንጂ የተለያየ ክፍያ ከተለያየ ባንኮች ላይ የሚጠብቀው ከሆነ ጤነኛ አይደለም የሚል ነው። ግን እዚሁ ላይ ደግሞ በተጨማሪ የጨመረው ማሻሻያ ምንድን ነው? በፊት የነበረው አከፋፈል ስልት ፍላት የሚባለው የኮሚሽን ክፍያ ስልት ነበር። ለምሳሌ አንድ አስመጪ ቢኖርና $100,000 ኤልሲ ቢያስከፍት እና ባንኩ ምናልባት 3 ከመቶ ቢሆን ኮሚሽን ሲያስከፍል የነበረው ፍላት ነው። በቃ 3 ከመቶ ምን ማለት ነው? $100,000 ኤልሲ የሚያስከፍት አንድ አስመጪ $3,000 ኮሚሽን ይከፍላል ማለት ነው። ይሄ የፍትሐዊነት ኢሹም ነበረበት፣ ችግር ነበረበት። ለምሳሌ አመት የማይቆይ ኤልሲ ከሆነ የአመት መክፈል አልነበረበትም። በፍላትነት ለምን ይከፍላል ነው። በቃ ምናልባት በ3 ወር ውስጥ ቢሆንስ የጨረሰው በ3 ወር ውስጥ እቃውን አስመጥቶ የጨረሰ ከሆነ ኤልሲው ያገለግለው ለ3 ወር ብቻ ከሆነስ ይከፍል የነበረው ያችን ሙሉ ነው። እነሱ 3,000 ያስከፍሉ የነበረው 3% ሙሉ። አመትም የሚቆይ ከሆነ ሙሉ፣ ግማሽ አመት ላይም ከሆነ ሙሉ ፍላት ኮሚሽን ነበር። ይሄኛው አስመጪውን የሚጎዳ ነው። ይሄ መስተካከል አለበት ብሎ አኑዋላይዜሽን መሆን አለበት። ምክንያቱም በአመት 4 ከመቶ ከሆነ ጣራው በአመት 4 ከመቶ ነው። በ6 ወር ውስጥ ከሆነ ኤልሲው የሚቆየው 2 ከመቶ ነው። በ3 ወር ውስጥ ከሆነ 1 ከመቶ ነው እንደማለት ነው። ይሄ በጣም ትልቅ ማሻሻያ ነው። ምክንያቱም የመጀመሪያው አሰራር የፍትሐዊነት ችግር የነበረበት ነው። ምክንያቱም አመት ይቆያል እያሉ ኮንሲደር እያደረጉ የኤልሲ ኮሚሽንን ያስከፍቱ ነበር። ነገር ግን ምናልባት በ3 ወር ውስጥ ከሆነ የጨረሰው ይህ ሰው ለምን ተጨማሪ ይከፍላል? እሱ ብቻ ሳይሆን ደግሞ አንዳንድ ባንኮች ላይ ተጨማሪ የሚከፈሉ ክፍያዎች ይኖራሉ። በቃ ሰነዱ በሚታደስበት ጊዜ ሊሆን ይችላል፣ ኤልሲው በሚታደስበት ጊዜ ሊሆን ይችላል፣ እቃ በሚጫንበት ቁጥር ሊሆን ይችላል። በእያንዳንዱ በሚያደርጉት እርምጃ ላይ ያልተገመተ ተጨማሪ ክፍያዎች፣ እንደውም የአሜንድመንትም ራሱ ክፍያ ሳይቀር ግልጽ ቀመር ሳይኖረው ማለት ነው። ይሄ አስመጪዎችን በጣም ከፍተኛ ወጪ እንዲያወጡ ሲያደርጋቸው የነበረ ነው። ይሄን ነው ማሻሻል የፈለገው ብሔራዊ ባንክ። ስለዚህ ክፍያው ምን መሆን አለበት እያለ ነው? አኑዋላይዝ መሆን አለበት በአመቱ መሰረት። በቃ 4 ከመቶ ለአንድ አመት ከሆነ 4 ከመቶ ነው ማለት በቃ አስልተው ይሄ በተመጣጣኝ የሚባለውን ድርሻ ከፍላትነት ወደ አኑዋላይዜሽን በቃ 4 ከመቶ በ3 ወርም ጨረስከው፣ በ6 ወርም ጨረስከው፣ በአመትም ጨረስከው የሚለው ሳይሆን በአመት ከሆነ 4 ከመቶ ነው፣ በ6 ወር ከሆነ 2 ከመቶ ነው የሚከፍለው። ይሄ በጣም ልዩነት ነው የሚያመጣው። ለምሳሌ ልንገራችሁ፣ ብሔራዊ ባንክ የሚያስቀምጠው ጣራው 4 ከመቶ ነው የኮሚሽን ክፍያ። ለምሳሌ አንዱ ባንክ 3 ከመቶ እያስከፈለ ነው ብለን እናስብ። አንድ አስመጪ $100,000 ዋጋ ያለው ኤልሲ ከፈተን በል። በፊት አሁን ከተሻሻለው በፊት በነበረው መመሪያ 4 ከመቶ የነበረው 3 ከመቶ ያስከፍላል ብለን እናስብ። ይሄ በአመት መከፈል የነበረበት ነው። ነገር ግን በ3 ወር ውስጥ ከሆነ ኤልሲው ያለቀው 3 ወር ማለት የአንድ አመት 1/4 ማለት ነው። ስለዚህ የ3 ከመቶን 1/4 ነበር መክፈል የነበረበት። 3 ከመቶ ሙሉ ሳይሆን መክፈል የነበረበት የኤልሲ ያስከፈተውን 0.75% ነበር ማስከፈል የነበረባቸው ነው ወይም መክፈል የነበረበት። ስለዚህ $100,000 ኤልሲ ያስከፈተ ሰው $3,000 ሳይሆን መክፈል ያለበት $750 ነው ማለት ነው። ይሄ $2,250 እንደ መቆጠብ ቁጠሩ። ኤልሲው 3 ወር የሚቆይ ከሆነ $100,000 ኤግዛምፕል ነው የምናወራው። አሁን ከመሻሻሉ በፊት የነበረው አሁን ይሄ ይሻሻል ነው። የ6 ወር ቢሆን ለምሳሌ የ6 ወር ቢሆን የ6 ወር ጊዜ የአንድ ዓመት ግማሽ ስለሆነ የ3%ን ግማሽ ነው የሚከፍለው። በቃ 1.5% ይሆናል ማለት $3,000 ይከፍል የነበረ አሁን $1,500 ነው የሚከፍለው። $100,000 ኤልሲ የሚያስከፍል ኦልሞስት ግማሽ ይቆጥባል ማለት ነው። አመት ሙሉ የሚቆይ ከሆነ ግን $100,000 ከሆነ ኤልሲው አመት የሚቆይ ከሆነ 3% እንኳን ቢያስከፍሉ $3,000 ይከፍላል፣ ሙሉን ይከፍላል። በፊት የነበረው 3 ወርም ቢሆን $3,000፣ 6 ወርም ቢሆን $3,000 ነበር። ስለዚህ አኑዋላይዝ መሆን አለበት፣ ግን የተመጣጣኝ ድርሻ ክፍያ መከፈል አለበት የሚል ውሳኔ ወስኗል።
ይሄ ለምንድን ነው የሚያስፈልገው ካላችሁ በጣም ፈጣን የሆነ የንግድ ዝውውር እንዲኖር ያደርጋል። በተለይ ለአስመጪዎች እፎይታ ነው። ለአስመጪዎች አመት ሙሉ ኤልሲያቸው ላይ ቆይ ይችላል። አንዳንዶች በፍጥነት የሚያገለባብጡ ይኖራሉ። በቃ ቀላል ለምሳሌ ቀላል ሽፕመንት ያላቸው መለዋወጫ ለምሳሌ መለዋወጫ የሚያስመጡ በቃ አልባሳት፣ ልብስ ምናምን የሚያስመጡ ሊሆኑ ይችላሉ። ጥሬ እቃዎችን የሚያስመጡ እና በ3 ወር ውስጥ ተጭነው ምናምን ሀገሮች ሊገቡ የሚችሉ እቃዎች ሊሆኑ ይችላሉ። ስለዚህ የአመት የኤልሲ ኮሚሽን መክፈል አይጠበቅባቸውም። በቃ የ3 ወር ቆይታው 3 ወር ስለሆነ ስለዚህ እንዲያተርፉ ያደርጋል። ካሽ ፍሎውንም ሊያሳድገው ይችላል። ምክንያቱም አስመጪው የኮሚሽን ክፍያው ከቀነሰለት ቅድም በምንለው ኤግዛምፕል $100,000 እያስመጣ $3,000 ኮሚሽን ቢሆን በ3 ወር ውስጥ አስመጥቶ ከሆነ ወደ $2,250 እኮ ሴቭ አረገ ማለት ነው። ስለዚህ ይሄንን $2,250 ለሌሎች ነገሮች እንዲጠቀም እድል ያገኛል። ሌሎች ስራዎች ላይ ሊያሽከረክረው ይችላል ማለት ካፒታል ነው ለሱ። ባንኮችንም እንዲያወዳደር እድል ይሰጠዋል። በቃ አሁን ጣራውን ነው የሚያስከፍሉት። 4% ከሆነ ከ4% በላይ በሙሉ በፍጹም ማስከፈል አይችሉም እያለ ነው ብሔራዊ ባንክ። ስለዚህ አስመጪው መርጦ ቀልጣፋ አገልግሎት ከሚያገኝበት ባንክ መርጦ እንዲገበያይ ያደርገዋል። ይሄ በጣም ጥሩ ነው። ስለዚህ ባጭሩ ካየነው ከዚህ ቀደም ባንኮች ለአጭር ጊዜ ኤልሲም ሳይቀር ሙሉ የዓመት ወይም የፈለጉትን ያህል ከፍተኛ ቋሚ ክፍያ ያስከፍሉ የነበረው አሁን ግን ከጊዜው ርዝማኔ ጋር ብቻ ተመጣጣኝ የሆነ እንዲሁ ማድረግ አለባቸው የሚል ውሳኔ ወስኗል። ይሄ የንግድ ወጪ እንዲቀንስለት ነው የሚያደርገው። የኮሚሽን ክፍያ እንዲቀንስለት ያደርጋል። የኮሚሽን ክፍያ ማለት ኢምፖርት ያደረገው ቁስ ላይ የሚደምረው የነበረ ነው። ብሔራዊ ባንክም እነዚህ መመሪያዎች ያላቸውን ጥቅም እዚህ ውስጥ አስቀምጧል። መመሪያ ውስጥ አሁን ያወጣው አሜንድመንት ላይ አንደኛ የኤልሲ አገልግሎት ላይ የሚጣሉ ክፍያዎች በቃ ተወዳዳሪና ዓለም አቀፍ ተመንን የተከተለ በዓለም አቀፍ ደረጃ በጣም ዝቅተኛ ነው የሚባሉ እነኛ የውጭ ምንዛሬም ችግርም ስለሌለ ነው። የቴክኖሎጂ ጉዳይ፣ የመረጃ ልውጥ ጉዳይ ፈጣን ስለሆነ የዚህን ያህል ቢሮክራሲ ያለበት አይደለም ኢትዮጵያ ውስጥ። እነዚህም ተጨምረው ግን ቢሮክራሲው በጣም ረጅም ነው። ግን ይሄ መሻሻሉ የውጭና ገቢ ንግድ አምራቾችን በቃ ትራንዛክሽን ኮስታቸውን ይቀንስላቸዋል። አሁን የኮሚሽን ክፍያ ቀነሰ። በሁለተኛው የመመሪያ ማሻሻያ በመጀመሪያው የመመሪያ ማሻሻያ ደግሞ የውጭ ምንዛሬ በራሱ አካውንት ያለው ደግሞ በቀላሉ ኤልሲ ከባንክ ጋር አስከፍቶ ያመጣል። ይሄ ትራንዛክሽን ኮስትን ይቀንሳል። ሁለተኛው እነዚህ ፋይናንስ አካባቢ ላይ ያሉት የባንክ ሴክተሮችን ተወዳዳሪነትም አሁን ያሳድጋል። በቃ ጣራ ስለተቀመጠ በዛ ጣራ ነው የሚተዳደሩት። የተወሰነ አፕሩቭ የማድረግ ስልጣንም ስለተሰጣቸው ተፎካካሪነት ሄልዚ የሆነ ተፎካካሪነት እንዲኖር ያደርጋል። ደግሞ ለገበያ መቅረቡንም ደግሞ ያሳያል። በቃ የውጭ ምንዛሬ ሪፎርሙ በቃ ብሔራዊ ባንክ ለምንድን ነው የማጽደቅ ስልጣን የሚወስደው? ለምንድን ነው ሬጉሌት የማያደርገው ባንኮችን የሚል ኮምፕሌን ብዙ ጊዜ ይነሳ ነበር። ይህንን መልስ የሚሰጥ ነው። ስለዚህ በቃ ተአማኒ እንዲሆን ያደርጋል። የገንዘብ የውጭ ምንዛሬ ፖሊሲውም ማለት ነው። በጣም ብዙ ጠቀሜታዎች ናቸው ያሉት። በተወሰነ መልኩ እንደዚህ አይነት አሰራሮች ብሔራዊ ባንክም ሜንሽን አድርጓል። በጣም ጥብቅ የሆነ ቁጥጥር ይሄ ስለመፈጸሙ አረጋግጣለሁ ብሏል። 2004 ላይ የወጣው መመሪያ ላይም ጣራው ተቀምጧል። ግን የቁጥጥር ማነስ ስለነበረ ነው ከጣራው ይታለፍ የነበረው። አኑዋላይዝ መሆን እንዳለበት ይታወቃል። ነገር ግን ቁጥጥር ስላልነበረ ነው ፍላት የሆነ ኮሚሽን ሲከፍል የነበረው። ግን አሁን ሲሪየስሊ እንደሚቆጣጠር የሚገልጽ ሀሳብን ጨምሯል። ይህንን መረጃ ለእናንተ ለማድረስ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።